ይሰማል? አመሰግናለሁ። በዚህ አጋጣሚ እደንቃለሁ። ምክሮችንም በደንብ አዳምጣለሁ። እሺ ንገሪኝ። አይሰማም? ይሰማል። እና ከልብ አከብርሃለሁ። የምር በጣም ብዙ ነገሮችን ተምሬያለሁ። እሺ አመሰግናለሁ። እና እኔ እኔ መጠየቅ የምፈልገው አጥፍቻለሁኝ ወይስ አላጠፋሁም የሚለውን ማለት ነው። እሺ ጠይቂ። እኔ በመጀመሪያ የልጅነት ፍቅረኛ ነበረኝ። እሺ ኦልሞስት የ9 ዓመት ነው። አብረን እንማር ነበር እስከ 8 አብረን ተምረን ከ8 ወደ 9 ወደ አዲስ አበባ መጣሁ ማለት ነው። እሺ ከዛን አዲስ አበባ መጥቼ ሰው ቤት እየሰራው የማታ መማር ጀመርኩ። ነገሮች ስላልተመቻቹልኝ ነው ወደ አዲስ አበባ የመጣሁት። እሺ ከዛን እሱ ደግሞ አልተመቸውም። መምጣት ካልቻልሽ እኔም መከላከያ ሄዳለሁ ምናምን አላ ማስፈራሪያ ነገር ምናምን እንደዛ ይጠቀም ነበረ። እሺ ከዛን ኦኬ እኔ ምንም ማድረግ አልችልም። እንደዛ በ700 ብር ነበር የምሰራው ነው 500 ለሱ ልክለት ነበር የምሰራው ማለት ነው። ኦልሬዲ እሱም እንደዚህ ሽንኩርት ምናምን ገበያ ውስጥ ይነግዳል ለመኖር ይሆነናል በሚል እኔም ለ1 ዓመት ከ3 ወር ምናምን ላኩለት ማለት ነው። እሺ ከዛን እሱ ትቶ ብር የሰራውን ግን አልወሰደም። ለቤተሰብ 7800 ብር ምናምን ሰጠልኝና መከላከያ ሄደ ማለት ነው። አንዴ ለምን ነበር የምትልኪለት ለሱ? እሱ ገበያ ውስጥ ይነግድ ነበረ እንደዚህ ሽንኩርት በጅምላ እየገዛ ማለት ነው። ቅዳሜና እሱ ይሰራ ነበር እና አግዘው ነበረ። እኔ ደግሞ ማግዘው አትርፎ ይመልሳል ብዬ ነው። እሺ ከዛን እሱ 7800 ብር ለቤተሰብ ሰጥቶ አክስሮት መሰለኝ፣ ግን አይዶን ነው ግልጽ አላደረገልኝም። መከላከያ ሄዳ ማለት ነው። ኦኬ እኔ ሲሄድም አልነገረኝም። እዛ ሄዶ ከ15 ቀን በኋላ ስልኬ ከዚህ በኋላ ይጠረነፋል እና እንደዚህ ገብቻለሁ ምናምን ብሎ ነገረኝ። ይህም ከፋኝ የምር። ከዛም ምንም አላልኩም። ፓስፖርት ምናምን ጀመርኩኝና እኔም በቃ የሆነ ወደ ቤተሰብ የሚሄድ ምንም አላማ አልነበረኝም። ፓስፖርት አውጥቼ ወደ ጆርዳን ሄድኩኝ ማለት ነው። እሺ የሆነች የምሰራባት ሴት በእውነቱ አመሰግናት ትፈልጋለሁ። እሷ ነች ፓስፖርት ሙሉ ነገር ስነግራት ረድታኝ ወደ ጆርዳን ሄድኩኝ። አጋጣሚ ነው። ሰዎችም ጥሩ ነበሩ። እዛ ስሰራ እሱም አይደውልኝም። ጦርነትም ስለነበረ 2014 እስከ 2017 እዛ ሰራው ማለት ነው 3 ዓመት። ከዛን ስሰራ በ3 ዓመት ውስጥ ከአመት 2 ወር በኋላ ደወለልኝ በሌላ ስልክ። እኔም ሌላ ሰው አላወራውም፣ እጠብቀው ነበረ። በጣም ደስ አለኝ ምናምን አወራሁት። ከዛን ወደ ሀገር ልመለስ 1 ዓመት ምናምን ይቀረኛል። ሴትዬ 1 ዓመት አሰርታልኛለች ስለው ኦኬ ችግር የለውም ስመጪ እወጣለሁ አብረን እንኖራለን ምናምን ሲለኝ ኦኬ ብዬ ስልክ የለኝም ምናምን ሲለኝ ብሬኔ በእጄ አልይዝም። ሴትዮ ነች የምታስገባው በአባቴ አካውንት ማለት ነው። ከዛ እኔ ብር የለኝም አሁን ላይ እኔ ብር በእጄ አይኖረኝም እና በጣም ይቅርታ ምናምን ብዬ ድርባኖች ነው እና እንደዚህ ስለው በቃ ምንም አልተዋጠውም። ገባ ስላላኩለት ደበረው። ኦኬንም ይቅርታ ብዬ ስጨርስ ወደ ሀገሬ ሄድኩኝ ማለት ነው።
ከዛን ወደ ሀገሬ ሲሄድ እሱ አገር ቤት አልነበረም። ደወልኩለት። እሱ ያለው ያኔ ሩቅ ነው በጣም ከለቀምት ይርቃል። ለእኔ በጣም ሩቅ ነው። ያኔ ቦታውም አመች አልነበረም። እዚህ ካልመጣሽ እኔ ፍቃድ አይሰጠኝም ምናምን ሲለኝ ቤተሰብም ያውቃሉ። ገባ ያኔ ብዙም ባይሆን እህቶቼ ያውቃሉ፣ እህቶቼ ሁሉም ያውቃሉ። ግን እናትና አባቴ ብዙም አይደለም። ያኔ እንደዚህ በጣም አልነገርኳቸውም ግልጽ አድርጌ፣ ምክንያቱም ፈራሁ ነኝ። ከዛን ይሁን ብዬ በቃ እኔም በጣም እንትን ነበር። የምታውቁት ካላችሁ በጣም ጦርነት ነበር። ወደ ጉትን ነው እሱ ያለው ማለት ነው። መቶጂኝ ከሆነ እዛ ነይ ቶሎ፣ እዛ ካልመጣሽ በቃ አትወጂኝም። የነበረን ፍቅር የነበረን ሁሉ ነገር ውሸት ነው ምናምን አለኝ። ከዛ ነው እመጣለሁ በቃ ችግር የለውም ብዬ እኔ ሀገሩንም አላውቅም። ያኔ ከበድሌ በጣም ይርቃል። እኔ በዛ ሂጄም አላውቅም። አዲስ አበባ ስመጣው በጅማ ነው የሚሄደው። ያኔ ለመጀመሪያ ጊዜ ኦልሬዲ በዛ ሄድኩኝ ማለት ነው። ከዛ ሄድኩኝ። ጦርነት በጣም ነበረ። የሆነ በቃ ሳስበው ራሱ አይደለም በጣም እንታላለሁኝ። ዝግ መንገድ ላይ እንደዚህ ያቆመሃል፣ ይፈትሹሃል። እሱም ሁሉ አልፌ ሄድኩኝ ማለት ነው። አገኘሁትኝ ያኔ ኦልሬዲ ከ5 ዓመት በኋላ ተገናኘን። ከዛ ከ5 ዓመት በኋላ ስንገናኝ ስልኩን አይሰጠኝም። ላይም እንትን አላልኩም፣ ግን ኦልሬዲ እኔ ስለሚያይ እኔ እግዚአብሔር በሚያውቀው አንድም ቀን ተስቶኝ አላወራውም፣ አላውቅም። የሆነ ሁልጊዜ በህልሜም በሆነም እሱ ነው የማስበው፣ እውነት ለመናገር ማለት ነው። ከዛም ስልኬን ይዟል። እንደገባኝ ሰላም አለኝ ምናምን፣ ጓደኞቹም እሱም ማድረግ ተሰጥቶት ምናምን ያኔ እንትን አለው ገባ። ጓደኞቹም ሰላም አሉኝ። 50 ደቂቃ ነው ምናምን ፈራሁኝ። ከዛን ስልክሽን ሲላይ ዝም ብዬ ሰጠሁት። አብረን አደርነ ማለት ነው። ከዛ ጠዋት ስልኩን እረስቶት ወጣ። ከዛ ስልክ ሲደወል የሆነ ሳይለንት ቫይብሬት ነው እና ሌሊት ይደወል ነበረ፣ ግን የሆነ ማንሳት አልችልም። ጠዋት ረስቶ ሲወጣ ያወራ ነበር ማለት ነው። አየሁት ሁሉም ነገር። ከዛም በስሙ ነው እንትን የነበረው። ይቅርታ የምር ሳስታውስ በጣም ውስጤ ስለምንቀጠቀጥ ነው ማለት ነው። እና በጣም ከልቤ ማለት እንጃ ምን ብዬ እንደምናገር ማለት ነው። ከፋኝ። ማቃት የልቤ ምላት ጓደኛ የምላት ኢቭን ወደ አገር ቤት ከሄድኩኝ በኋላ አግዣታለሁ። እኔ ይህን ያክል ብዬ አላወራም። እሷም ታውቃለች፣ ቨሬዘር ትባላለች፣ ታውቃለች ሁሉ ነገር። ግን አግዢ ስራ መስራት ትፈልጋለሁ ምናምን ስትለኝ ኦኬ እኔ እዚህ ሀገር መቀመጥ ስለማልፈልግ ድጋሚ መውጣት ስለምፈልግ ሰርተሽ ትሰጭኛለሽ ብዬ የተወሰነ ሰጠኋት ማለት ነው። ፋዘር ነው የሰጣት እንደውም እኛ ጋር መታ ምናምን። ከዛን ያወራሉ። እንዴ ምንም አላልኩም፣ ስልኳን ብቻ ወስጄ ምንድነው ምናምን ስለው አይ ምንም አይደለም አያገባሽም፣ ሲጀመር ለምን ስልኬን አየሽ ምናምን አለኝ ማለት ነው። ምንም አላልኩም። እዛ ሀገር ውስጥ ማንንም አላውቅም። ከጉትን ይርቃል። ያኔ ስሙን በደንብ እንኳን የማላውቀው ሀገር ነው መጥቶ የወሰደኝ ማለት ነው። በጣም መሩቅ ነው። ከዛን እዛ ውስጥ ምንም ማድረግ አልችልም። ዝም ወጥ አደረግኩት ማለት ነው። ከዛ ይሄ የሚሆነው ከ9 ወር በፊት ነው። የዛሬ 9 ወር ማለት ነው። 10 ወር እንደዛ ነገር 9 ወር። ከዛን ተስፋ ቆረጥኩ። ወደ ሀገሬ ልመለስ እሺ
አይ ዛሬ ነገ እያለ ማለት ነው። እኔ አገሩን አላውቀውም እንደነገርኩ ሰውን ማጠያየቅም አልችልም። እሱ ያኔ ሽጉጥ ይዞ ነው የሚሄደው። ራሱን ጠብቀ ነው 50 አለቃ ነው እበትንሻለሁ ምናምን ይለኛል ማለት ነው። እና ምን ስላደረግኩ ነው? እኔ 2 አመት ስለጠበቅኩ በዛ ላይ ሽማግሌ ልካለው ልክ አንቺ እዚህ እንደደረሽ ብሎ ነበረ ማለት ነው እሱ ጋር ያልኩትኝ። ከዛን ስጠይቀው አባቱ በሆቴሉ ማንን ነው የምልከው ከፈለግሽ አብረሽን ትኖሪያለሽ ምናምን አለኝ ማለት ነው። እና አባቱ በህይወት ባይኖሩ ወረቀት እኮ መሄድ ይችላል። እሺ ካልሆነ ደግሞ እንዲሁ ቤተሰብ ልንገራቸው ምናምን ስለው አታዋርጂኝ ምናምን ይለኛል ማለት ነው። እና የት ነሽ ምናምን ሲሉኝ ማለት የመጀመሪያ ስደት ሲሆን ቤተሰብ ይናፍቃል ምናምን ናፍቆቴን ራሱ አልተወጣውም። ለመመለስ ነበር እሱ ጋር ያልኩት ማለት ነው። እና እግርሽን ካነሳሽ በዚህ ነው በትነሽ ምናምን ይለኛል ማለት ነው። እና ምንም አላልኩም ቻልኩም ለ2 ወር ያክል ማለት ነው። እንዲሁ በቃ በሰውነቴ እየተጫወተ ያኔ እኔ ልጅቷን ካወራሁት በኋላ እኔ 2 ወር ጉዝ ነው ምናምን ስትለኝ የሆነ በቃ ውስጤ ልክ እንደወደድኩት ጠላሁት ማለት ነው። ሲመጣ ያኔ በጣም ያስጠላኛል ሳይው ራሱ ማለት ነው። እና ለምንድን ነው ብር የጠየቅሽኝ መስላት እሷን ደግሞ እሱ ነው ያለኝ አለችኝ። ከዛው ምንም አላልኩም 2 ወር ሙሉ ያኔ እሱ ጋር ቆየሁኝ እያስፈራራኝ ምናምን። 3ኛ ወር ውስጥ በቃ ማድረግ ያለብኝ ነገር ፈለኩ ማለት ነው። ከዛ የምወጣበት ያኔ ተጉተን ወደ ለቀምት ለመሄድ እንትኑን አላውቀውም፣ ይሄ መናኸሪያውን አላውቀውም። ከቤት መውጣት አልችልም። ኦልሬዲ እንደዚህ ፓስታ ምናምን ራሱ ነው ገዝቶ የሚያመጣልኝ ማለት ነው። ቤት ውስጥ መሰራው ኦልሬዲ እንደዚህ በቃ ምን ብዬ ልንገራችሁ። እና የሆነ ትዕግስት ያለቀ የሆነ በሰላማዊ ሰዓት አተቋቁሱ ምናምን ያሳይ ነበር ማለት ነው። ወደ መከላከያ እንድገባ ያለ ፍቃዴ ማለት ነው። ስለክ እንደዚህ ከሱ ጋር የቦታ ሲቀየር ከሆነ አብረሽን ትሄጃለሽ በዛ ሰዓት ጥላት ምናምን መከላከል እንድች ብሎ ያሳየኝ ነበር። እና ወደ ራሴ ሙከራ አደረግኩ ማለት ነው። ራሴ ማጥፋት እንደሚያሳየኝ አድርጌ ማለት ነው። ከዛ አልቻልኩም ያኔ ማለት ሳተኝ እና ግን አቁስሎኛል ራሴ ያኔ እጅ ስለተንቀጠቀጠ ሽጉጡን በደንብ እንትን አላልኩትም አሳየፍኩትና አቁስሎኛል ግን ልቤ ጋር። ከዛ ምንም አላልኩም ወደኩኝ ምናምን አይ ስሞክር ነው ምናምን አልኩት። ሐኪም ቤት ወስደው በጥጥ ምናምን አሰሩልኝ። ከዛ ምንም አላልኩም ቁስሉ እስኪድንልኝም መጠበቅ አቃተኝ ከሱ ጋር ማለት ነው። የአንድ ሰፈር ልጅ ነን እንግዲህ ቤተሰብ ሁሉን የሚያውቅ እና በጣም ከፋኝ። ከዛ ጓደኛው ይመጣ ነበር አብቲ ይባላል። በጣም ማመሰግነው ልጅ ማለት ነው። ከዛ እኔ ባመቻችልሽ እኔም ሊገለኝ ይችላል ግን ባመቻችልሽ መውጣት ትችላለሽ ያለኝ ማለት ነው። ፈራው ለስም ህይወት ፈራው። እኔ አንዴ ያኔ የገባሁበት ነው ግን እሱ እንደምፈራው ስላስብበት ምናምን አልኩና እሺ አልኩት ማለት ነው። 2 ወር ከ15 ቀን እንደዛ ልቤ ቆስሎ ራሱ ያኔ ግንኙነት ያደርገኛል ማለት ነው። እና በጣም ነው ብቻ ሴት ሲሆን በጣም ከባድ ነው ስሜቱ ማለት እሱ በዛ ሰዓት በጣም ያመኝ ነበር፣ ይወጋኛል እሱ ግንኙነት ሲያደርግ ማለት ነው። በጣም ይቅርታ። አይዞሽ
ተረጋጊ። እሺ ከዛን ይሄንን ያደረግሽው አውቀሽ ነው ምናምን አለኝ ማለት ነው። ያኔ ቁስሎች ካሄድንልኝ ግንኙነት አታደርግ በእናትህ ብዬ ተንበርክኬ ለመንኩት። እስኪ ድንልኝ ቢያንስ ታገሰኝ ብዬ ለመንኩት ማለት ነው። ከዛን አይ ሌላ አለ አይደለም ቦታ ልንቀይ እንደው ሌላ ቦታ ልንቀይ ስለሆነ ታገሰሽም ከኔ ጋር ማንቺ ከሆነ ደግሞ ጨረስሻለሁ አለኝ ማለት ነው። የ9 ዓመት ፍቅረኛ ጭራሽ አይ በቃ ችግር የለውም ከአንተ ጋር ሄዳለሁኝ ብቻ ያኔ እችላለሁ አልኩት ማለት ነው። ግን እኔ በሰዓቱ ያኔ የመታኝ እንደዚህ ወደ ራሴ ሲተኩስ ማለት ነው ያኔ ምላጫን በደንብ ስላልያዝኩኝ ራሴን ስላልጨረስኩ ራሱ ተናደድኩኝ። እንደገና በሱ እጅ መሞቴን ሳስበው ማለት ነው ግዴታ መሄድ ካለብን እሄዳለሁ ችግር የለውም ግን እስኪ ድንልኝ ታገሰኝ ብዬ ለመንኩት። ከዛን ያን ቀን ተወኝ ማለት ነው። ጠዋት ያ ጓደኛውን አወራሁት። እሺ በቃ አውጣኝ እንደዚህ ነው። ያንንም ያደረግኩት ራሴን ለማጥፋት ነበረ ግን አልቻልኩም። ግን የጓደኛ እንደዚህ እያለኝ ነው አልኩት ማለት ነው። እንዴት ብሎ እሱ ራሱ በጣም አለቀሰ። የሀረር ልጅ ነው። ከዛ ወደ ሀረር አሳፈረኝ ማለት ነው። ከለቀምት ወደ ሀረር ማለት ነው። ወደ ለቀምት ወሰደኝ። ከለቀምት ደግሞ አሸዋ የሚጭኑ አሉ። ከዛ ወደ እነሱ ሀሳብ ከእነሱ ጋር ተስማማና አሳፈረኝ ማለት ነው። ምንም ልብስ ሳልይዝ ምንም ቅያሬ ልብስ ሳልይዝ ያኔ ሴት ናት። በዛ ላይ ቁስሉ አለ። ምንም መድኃኒት አልተጠቀምኩም። መልሰሃት አንጣ ሲባል ራሱ መልሶ አልወሰደኝም ያኔ ማለት ነው። ግን ቤት ራሱ ይሄ ቡና የሚመስል የሚያቃጥለው አለቀው ስሙ ብቻ እሱን አድርገውልኝ መልሰሃት አምጣ ብሎት ነበረ። ግን አልወሰደኝም እና ቁስሉ ያሳክከኛል፣ ሳከው ይደማል። ከዛን በቃ ይሁን ብዬ ለዚህ እንኳን ልብስ ቀያሪ አልያዝኩም። ይሁን ልብስ ከያዝኩኝ ይናቃብኛል። የሰውም ተይሽ አብቲ ጋ ነው ኦሞ ልገዛ ነው ብዬ ነው የወጣሁት ማለት ነው። ከካምፕራሱ ኦሞ ልገዛ ነው ብዬ ከሱ ጋር ነበር መውለድ። እሱ ስራ ስላለበት ከጓደኛው በጣም ያምነዋል እና እሱ ጋር ነበር የሚያውለኝ። ከዛም ልጁ ቀን ወጥተን ሸኘኝ። ከሸኘኝ በኋላ እስካሁን አያውራኝም ማለት ነው። የለም ያኔ ሸኘኝ ተመለሰ እሱ። እኔ ሄድኩኝ ወደ ሀረር። ያኔ ሰዎቹን አግዘውኛም በጣም ቋንቋ ችል ነበረ። ያው ሀረር ብዙም ባይሆንም እዛ 2 ወር ተቀመጥኩ ማለት ነው። እነሱ ጋር በጣም ከባድ ነው። ያው እኔ ብር ስለነበረኝ በራሴ ወጪ ነው እንትን የምለው። ግን እግዚአብሔር ይስጣቸው ማደሪያም ሆነ የሰው ፍቅር ራሴን እጅ እንድታከም ሁሉ ነገር አገዙ። እግዚአብሔር ይስጣቸው። ከዛ ራሴ ሳገግም ወደ አዲስ አበባ ሄድኩ ማለት ነው። ቤተሰብ ማውራት አልፈለግኩም፣ ምክንያቱም አፈርኩ በጣም ማለት ነው። ከዛን በቃ ሲደውልለት ስልኩ ሲጮፍ ነው። ፈራ፣ በጣም ደነገጥኩኝ። የሆነ ውስጤ ፈራ። የልጁ ስልክ አይሰራም። እኔ ሌላ ሲም ካርድ ነው ያወጣሁት። ፓስፖርት ይዤ ነበረ። በፓስፖርት አወጣሁኝና እጠቀም ነበር እና ይሄኛው ቤተሰብን አስፈራራ፣ ፍቅረኛ ማለት ነው። ቤተሰቦች አማራ ናቸው። ይቅርታ እኔ መዘረኝነት ምናምን ማውራት አልፈልግም። ዘረኛ ምናምን እንዳትሉኝ አይደለም። ግን እሱ ያኔ ኦሮሞ ነው። ያኔ እኔም እዛ ስለተወለድኩኝ
ኦሮምኛ እችላለሁ ምናምን እና ከዚህ ሀገር ነው ማስወጣችሁ እኔ ብቻ አቅሜን እጠቀማለሁ ምናምን ብሎ አለ እኮ ድርባ ምናምን ሲሉኝ ልሽ እኔ ስላደረግኩት ቤተሰቦቼ ለምን ብዬ ከፋኝ። በቃ ቤተሰቦቼ ማውራት የማልፈልገው በዛ ሰዓት ቤተሰቦቼን ማውራት ፈለግኩ። በሌላ ሰው ነው የሰማሁት ማለት ነው። ከዛ ቤተሰቦች ስደውል ስልክ አይሰራም። በዛው ሰሞን ጦርነት አለ ምናምን ፈራው። በቃ ስልክ ያኛውን ስለጠፋሁት የቤተሰብ ስልክ እንኳ በአይምሮ እንኳን ማውቀው ስልክ የለም። ከዛን በቃ ይሁን ብዬ እንደዚህ ጨነኩ። አዲስ አበባ መጣሁኝ። አዲስ አበባ ጉርሽ ሄጄ ከሰው እንደዚህ አክስቴ ያኔ አክስት አይደለችም ግን ራቅ ያለ ነው እሷ ጋር ሄድኩኝ ማለት ነው። በፊት ሰው ቤት ሰራ እሷ ነበረች ያስገባችኝ እና እሷ ጋር ሲሄድ አይ ቤተሰብ ሰላም ነው ምናምን አለችኝ። ታውኩኝ አስፈራራ እንጂ ምንም አላደረገም። ብቻ ግን ብዙ ነገሮች ደርሶባቸውም የጤፍ ክምር መቃጠል ማለት የአመት ነው በአመት የሚገኝ ነው። ግን ብዙ ነገር አድርጎኛል። ግን እኔ ደግሞ ፈጣሪ ይመስገን እዚህ መጥቼ ማለት አሁንም ሌላ ሀገር ነው ያለሁት። ቤተሰቦቼ መርዳት ችያለሁ ለራሴ ባልሆነም። ጤፍ ሲከመር ያኔ ያቃጥልባቸዋል። እሱ ሳይሆን ሰው ይልካል። እንደዚህ በሬም ጠፍቶ ቀርቷል ምናምን ነገር ይህ ሁሉ ችዬ ያኔ ምንም አላደረኩም። እኔ ማድረግም አልችልም። ኦልሬዲ እኔ ሰው መበቀልም አልፈልግም። ከዛ ከአዲስ አበባም ወጥቼ ሌላ ሀገር መጣሁን። ደወለልኝ ማለት ነው። እንዴት እንዳገኘው ስልኬን አላውቅም። በመጣሁን በሶስተኛ ወሬ ቤሩት በመጣሁ በሶስተኛ ወሬ ደወለልኝ ማለት ነው። ከዛ ቤት ማምስል ድምፁን አዋኩት። አለች እንዲ ምናምን አለኝ። እንዴ እንዴት አልኖርም እገለኝ ነበረ ግንደኛለሁ ምናምን አልኩት። አውራኝ እኔም ሰላም ያወራሁት ምናምን እኔም ተርፌያለሁ ምናምን አለኝ። እኔ ከምን እንደተረፈ አይደለም አላውቅም። ግን እና ሁሉንም ነገር ይቅርታ አድርግልኝ በቃ ምናምን አለኝ ማለት ነው። እኔ የልጅቷን ያኔ ፎቶ ይለከችልኝ አለ ማለት ነው። ከዛ እኔ ደግሞ እኔ ይቅርታ ማድረግ የለኝም አልኩት ማለት ነው። የዛሬ ስንት ወር ነው እዚህ የመጣሁት? የዛሬ 5 ወር ምናምን እዚህ የደረስኩት ያኔ 2 ወር 4 ወር ምናምን እና እኔ ያልኩት ይቅርታ ማድረግልህ ያኔ ከኔ ጋር መኖር አትችልም ማለት እኔ ኦልሬዲ ሌላ ህይወት ጀምሬያለሁ። ግን ቤተሰቦችን አትንካቸው ይቅርም ብያለሁ አልኩት ማለት ነው። ፎቶም አለኝ እኔ ሚዲያ ላይ እንደዚህ አላወጣም ብዬ ነው እንጂ የልጅቷ እነሱን ኦልሬዲ 9 አመት ምንም የለም ብሎ ነው የማለልኝ። እኔም ደግሞ እንደሌለ ነበር የማውቀው። እኔ ፈጣሪ በሚያውቀው አሁንም ሰው ሀገር ነኝ። ወደ ሀገር አይመልሰኝ ምንም ነገር አድርጌ አላውቅም፣ አውርቼም አላውቅም። ግን እሱ ደግሞ እንደዛ ሲለኝ በቃ በንዴት ማለት ነው ምንም ህይወት አልጀመርኩም ነበረ። እሱ ሲያወራኝ ቅርታ ምናምን ብሎ ሲጠይቀኝ ማለት ነው። ግን በንዴት በችኮላ ምናምን የሆነ ከሌላ ሰው ከሌላ ዚህ ጋር በፕሮፋይል ታውቃላችሁ ሌላ ሰው ጋር ግንኙነት ጀመርኩ ማለት ነው። ያኔ በወሬ ኦልሬዲ ከዛን እንደዚህ ለስራ ከቤተሰቦችሽ የሆነ ሰው ስታጪ ትመልሻለሽ አለኝ ማለት ነው። እና ያስፈራራኛል ነው ወይ እናትሽን ወይ አባትሽን በህይወት ስታጪ ከኔ ጋር ትሆኛለሽ ምናምን ይለኛል። ደግሞ እንደዛ እንዲሆን አልፈልግም። የፈለግከውን ጠይቅ፣ ብርም ከሆነ ይሰጥሃል ምናምን፣ ግን ቤተሰቦቼ እንዳትነካ። በህግ ከሆነ ደግሞ ያኔ የህግ አካልም ህግ አለው ምናምን ብዬ ስለው ምንም ችግር የለውም ከኔ በላይ ህግ የለም። ህግ ቢኖርም ህግን ህግ ነው የሚቀጣው። ስለ ማንም ሊቀጣኝ አይችልም።
ግን አንቺ ስለ እንዴት ነው ከእሷ ጋር ያለውን ነገር ጨርሰክ ነው ወይስ ምን ማለት ነው ምናምን ብዬ ስጠይቀው እሷ አያገባሽም ይለኛል ማለት ነው። ከዛ እኔ እንዳገባው ነገርኩት አግብቻለሁ ምናምን ብዬ። ከዛ ስለው ልክ እንደሚለኝ ሁሌ እንደሚለኝ የሆነ ሰው ስታጭ ነው የምትታረቂ፣ የሆነ ሰው ስታጭ ነው ከኔ ጋር ብትሆኚ ምናምን ይለኛል ማለት ነው። ደግሞ እሰጋለሁ ማለት እንደዚህም ጦርነትም ምንም ስለሚያሰጋኝ ከዛ የባሰ ደግሞ እሱ ነገር በጣም ያሰጋኛል። ምን ማለት ከሱ ሌላ ከሱ ጋር መሆን አልችልም። ከሱ ሌላ ሲዝ ደግሞ ሌላ ታሪክ ነው። ቤተሰቦቼ ያስፈራኛል። እና ምን ትሉኛላችሁ? እኔ አሁን ኦልሬዲ ከሱ ጋር መሆን አልችልም፣ ግን ቤተሰቦችን ምን የሆነ ነገር ማድረግ ይችላል ሁልጊዜ ጥያቄ ስለሚሆንብኝ ነው። እኔ ደግሞ ያጠፋሁት ነገር አለ እዚህ ጋር ማለት እኔ በህይወትም እኮ አልኖርም ነበር። ፈጣሪ ብሎ ተረፈኝ እንጂ ከምድርም ከሰማይም ሲኦል ነበረ የምገባው። ግን በቃ ይሄ ነው ብዬ እኔ የቱ ጋር ነው ያጠፋሁት? እኔስ እሺ ደግሞ ቤተሰቦች ስለምን በእኔ የሆነ ነገር ቢሆን ወንድሜንም በስደት ነው አጣሁትኝ። ደግሞ ድጋሚ ነገር አስፈራኝ በጣም። እስቲ ሚዩት አድርጊና አዳምጪኝ። እስቲ ተረጋጊ። አሁን በመሰረቱ አንቺ ራስሽን ለማጥፋት የሞከርሽበት መንገድ ትክክል አይደል። በምንም አይነት መንገድ በምንም አይነት መልኩ ምንም ነገር ቢደርስበት ሰው ራሱን ለማጥፋት መሞከር አለበት ብያላም። ያልፋል ሁሉም ነገር። ያው አልፎ እኮ ዛሬ ደረሻል፣ እዚህ ደረሽ። ስለዚህ ራስሽን ማጥፋት ከስቃይ የሚገላግል ከመሰለሽ በጣም ተሳስተሻል። ለብዙ ስቃይ ነው የምትሆኚው። ሁለተኛ በማጥፋትሽም ረፍት አታገኝም። ሌላ ጣጣ ነው የሚጠብቅሽ። ስለዚህ ይሄ ራስ ላይ መተኮስ ነው የሚደርስብሽ ችግርና ፈተና እንደ መፍትሄ የሌለው ጉዳይ አይደለም። ገብቶሻል? ምን እሱ አንድ ግለሰብ ነው። አንድ ጉዳዩን ወደ ህግ መውሰድ ነው መረጃና ማስረጃ ይዘሽ። ሁለተኛ ለምንድነው መልሰሽ የምታወሪው? ለምንድነው እንደዚህ አይነት ሁኔታ እንደዚህ አይነት ጥቃት ደርሶብሽ መልሰሽ እንዴት ነህ ደህና ነህ አሁንማ ተረፍኩኝ ምናምን ምን አስብልሻል? የደረሰበት ለምን ትደርሻለሽ? ስልክሽን ለምን ትሰጫለሽ? ያለሽበትን ለምን ትናገሪያለሽ? ራስሽን እኮ ነው ጥቃት ውስጥ መልሰሽ እያስገባሽ ያለሽ። ብትጠፊስ ብትሸሽስ ፈሪ ስለሆንሽ ሳይሆን ከግጭት ከነገር ከእንደዚህ ጥቃት ራስን ደብቆ አንገትን ደፍቶ መኖር። እንደዚህ አይነት ሰው እብድ ነው። ገብቶሻል? በጉልበቱ የሚያምን ማለት ነው። እንደዚህ አይነቱን ሰው እኔ እኮ አገባው ይኸው አንተ በገለኝም ተረፍ ያለው ምን ትላለህ ብለሽ ሜዳ ላይ ትሄጃለሽ። አደባባይ እንደገና ተኩስብኝ ነው። ልጅነት ሊሆን ይችላል፣ ግን ብልህ ሁኚ። በጠላቶቻችሁ ፊት አለው አትበሉ። በጎዷችሁ ሰዎች ፊት አለው በህይወት ተርፍ ያለው አትበሉ። ከፍ ብላችሁ ብረሩ፣ ራቁ። ገብቷችኋል? የመርዝ ማክሸፊያው ሳይኖራችሁ እባብን አትነካኩት። እባብን መነካካት የለባችሁ። ምክንያቱም ከነደፋችሁ በኋላ እንዴት ነው የምትወጡት? የመርዝ ማክሸፊያው ካላችሁ ኦፍኮርስ እሺ። አለበለዚያ ግን እንዴት አድርገሽ መከላከል እንዳለብሽ ሳይገባሽ እንዴት ከጥቃት ከዛ ሁሉ ጥቃት መልሰሽ ቁጥርሽን ነግረሽ ከሌላም ሰው አገኘ ኦኬ፣ ግን የደወለልሽ ጊዜ ወዲያው ቁጥርሽን መቀየርና መጥፋት ነው። ያለሽበትን ማንም ማወቅ የለበትም። ሰላምሽን አግኝተሽ መኖርን ቤተሰብ ጓደኛ ገለመሌ እንዲያረጋለው ምናምን አንቺ ራሱ ሞተሽ አልነበረ እንዴ? አሁን ለቤተሰቦችሽ ጥብቅና ልትቆሚላቸው ነው?
የልብ ልብ የሚሰማው እንደዚህ አይነት ሰው ስትፈሩለት ነው። ገብቶሻል? አንቺ የትም ብትሆኚ ሰውየው አንቺ ላይ ጥቃት ከማድረስ ወደኋላ። ስለዚህ አሁን ምንድን ነው ማድረግ ያለብሽ? ዝም በይ። ይሄ ምላስ ነው ችግር ውስጥ የከተተን ያለው። ሰላምሽን ምረጭ የኔ እናት። እሱ ያንን ሁሉ ነገር አድርሶብኝ ተርፍ ያለው ስለዚህ እንቁልል ልጭ አንተ ብገለኝ ምን በህይወት አለው ምናምን አይነት የህፃን ጨዋታ ላይ ነው ያለሽ ናቸው። ሰውየው በእሳት ነው የሚጫወት። ዝም ያለ ሰው ነፃ ወጣ ይባላል። አፋችሁን ዝጉ ጋይስ። የወዷችሁ ሰዎች ምን ላይ እንዳላችሁ፣ ምን እንዳላችሁ፣ የት እንዳላችሁ፣ እንዴት እንዳላችሁ አትንገሩ ጋይስ። ጥቅም የለውም። እንደውም እንደወደቃችሁ እንዲያስቡ አድርጓቸው። ቴክኒካሊ ማይንድ ጌም ማለት ያ ነው። በጣም እንደወደቃችሁ፣ ተራ እንደሆናችሁ፣ ምንም የማትረቡ እንደሆናችሁ እንዲያስቡ አድርጓቸው። የሰው ልጅ በጣም ከባድ እልህ ውስጥ ሊገባ ይችላል። ቤተሰቦች ምናምን እነሱ የራሳቸው ህይወት አላቸው። እኔ ለራሴ የራሴ ፈተና ውስጥ ነው ያለሁት። የምፈልገውን አርግቤ ገብቶሻል። በታሪክ እዚህ ሰውዬ እጅ ላይ እንዳትች የት እንዳ አሁን ይሄ ኮንቨርሴሽን ራሱ አያስፈልግም። ሚኒመንት ስለ ቤተሰብሽ ምናምን ኮንቨርሴሽን ራሱ ከእሱ ጋር መለዋወጥ የለብሽ። ከዚህ እንደወጣሽ ሲም ካርድሽን ቀይሪና ማንም የት እንዳለሽ እንዳያውቅ አንገትሽን ደፍተሽ ሙሉ ገብቶሻል አይደል? ከዚህ በኋላ እንዳታለቅሽ፣ ቀና ብለሽ ኑሪ። ከዛ ባለፈ ያለሽበትን ሁኔታ አብዴት እያደረግሽ ጠላቶችሽ መርዝ እንዲያዘጋጁልሽ በገዛ እጅሽ አትቀምሚ። ብዙዎቻችሁ እንደዛ ናቸው። ሰዎች ጎዷችኋል፣ ወታችሁ ሪያክት ታደርጋላችሁ። እኔ አዳሜ ልትጥኝ ብትሞክሪኝ፣ እኔ ግን ይኸው አለው ተርፍ ያለው ምን አባሽ እንደምታመጪ እናያለን። ግም በይ አዳሜ ይላሉ። ወጡ ጎበዝ በገዛ እጅ መሳሪያ እንዲያቀባብሉ እኮ እያረካቸው። ሰው ምንም አያመጣም አይባልም ጓድ። የሰው ልጅ እዚህ ምድር ላይ አደገኛ አውሬ ነው። አደገኛ አውሬ ቢኖር የሰው ልጅ ነው ጓድ። ሰው ልትጠነቀቅ የሚገባው ከእባብ፣ ከአውሬ፣ ከጅብ፣ ከአንበሳ አይደለም፣ ከሰው ልጅ ነው ጎበዝ። ከፈለገ የትም የገባበት ገብቶ ምንም ሊያደርግ ይችላል። ፈሪ ስለሆንክ ሳይሆን ያን የምታደርገው ብልህ ሁን። ተግባባን እህቴ? እሺ አመሰግናለሁ። ያው እኔ ያልኩት ያኔ ፍርሃት ነው ያደረብኝ ስልክ አሁን ያን ልጅ ማለት ነው። አሁን እዚህም ኮመንት ላይ ምስላየው ነገርታ እኔ ከዛ ወዲህ አላገኘውም ማለት ስልኩም አይሰራም። አላውቅም እሱን ያኔ እሱ ይግደለው ኦር ብቻ ፈጣሪ ነው የሚያውቀው። ወይ ስልኩ ተበላሽቶበት ይሆን አላውቅም። ማለት በጣም ምስኪን ልጅ ነው፣ ገና ልጅ ነው፣ በአስራዎቹ ቤት ያለ ልጅ ነው። አዲስ እንደዚህ ተለምላሚ ማለትም አዲስ ነው። እንደ ልጁ ነው የሚያየው፣ አብት ነው የሚለው እሱ ሲጠራው ማለት ነው። እና እኔ በጣም በእኔ ጦስ ብዬ በጣም ሁልጊዜ ነው የምጸጸተው። ሁልጊዜ ነው ደግሞ ፈጣሪ ነው የምለምነው ከቀሪዎቹ አድርገው ምለው ማለት ነው። ህይወቴ የተረፈው በሱ ነው። ግን እሱ ከተመለሰ በኋላ በቃ ከሹፌሮቹ ጋር እንዳገናኘኝ ያኔ ስልኩ ከሰዓታት በኋላ የለም አይሰራም። እና ይሄኛው ልጅ ደግሞ እኔ ትወጃለሽ ምናምን እኔ አልቆልኛል። እግዚአብሔርን ነው የምላችሁ፣ ምንም አልወደውም። እንደምወደው ያኔ ከልቤ ወደው ነበር። አንዴ ጀምሮ የምታወሪው እኔ ያልገባኝ እሱ ነው ትልቁ ጥያቄ። እኔ እኮን አላወራውም። የደወለል አንተ ልትገለኝ ብትሞክርም እኔ ግን በህይወት አለው ምናምን አልኩት አልሽ። ይሄ ኮንቨርሴሽን አደገኛ ንግግር ነው። እንዴት አልገደልከኝም ምን ታመጣለህ አይነት ነገር ነው። ዝም ማለትን እኮ የመሰለ ነገር የለም። ገብቶሻል? እንደዚህ ያልኩትኝ ማለት ነው። ሲደውልልኝ ያኔ በዋትሳፕ ነው የተደወለልኝ።
እኔ ስልኬን እንዴት እንዳገኘ አላውቅም። ያኔ ወይ ከጓደኞች እዚህ ወይ ደግሞ ቤተሰብ ከሚያገናኙ ከዛ ነው የጠረጠርኩት። ስጠይቃቸውም ለእኔ አልሰጠውም እኔ አልሰጠውም ነው የሚሉኝ። ግን እኔ ያኔ ቀን እንደዛ አወራሁት አደርጋለሁ ሲልም ኦልሬዲ ብሎክ ነው ያደረግኩት። ምንም አልመለስኩለትም። እነሱን ቤተሰቦችሽን ወይ የሆነ ሰው ስታጭ ነው ከኔ ጋር ምትሆኙ ምናምን አለኝ። በቃ እኔ ይሄ የፈለገውን ያድርግ ምናምን ብዬ ግን ብሎክ አደረግኩት። ግን ወንድሜም ያወራኛል። ትልቁን ወንድሜ በሞት ስላጣሁትኝ ትንሹንም እንዳላጣው ፈራለው እና ለዛ ነው እንጂ እሱን አላወራውም። ኦልሬዲ አሁን ላይ አላወራውም። እኔ እሱን ማውራትም አልሞክርም። ምክንያቱም ሙቻለሁ እኮ ያኔ በቃ ይሄ ልጅ ባወጣኝም ፈጣሪ ከሱ ጋር ይሁን እንጂ እሱ የት እንዳለ አሁን እፈራለሁ ለሱ። ለእኔ ግን ከእሱ ጋር ያኔ ሙቻለሁ። ገሎኛም በቃ እንደዛ ነው የማስበው። እሱን ትዝም ብሎኝ አያውቅም። እንደዚህ በፍቅር ደረጃ ይቅርና ለአውራው ይቅርና እንትን አይደለሁም። እውነቴን ነው የምላችሁ። አላስታውስም ግን ያኔ ለምጡ ስላለ ያመኛል በቃ ያኔ የሚለው ማለት ነው። ጋሚ ደግሞ ቤተሰቦች ስለዚህ አሁን ቆይ ይኸውልሽ አሁን መልሰኛ ቢደጋገመው ስለሆነ አሁን እስቲ ለ6 ወር ጥፊ እስቲ እንደሆነ አንድ ቻሌንጅ ልስጥሽ። ቁጥርሽን ቀይሪና አንቺ የሰፈር ጓደኞች ራሱ ዘመድ አዝማ ማንም እንዳያውቅ ጥፊ እስቲ። ሽሽ ሰላምሽን መሪ ተረጋጊ እስቲ። ውስጥሽ ጠንክር። የሆነ አካባቢ ኢንቫይሮንመንትሽን ቀይሪ። ስለዚህ ማሰሚበት ሁኔታ ፈጠሪና ለ6 ወር ያህል ደህና ሆኜ ገብቶሻል። ከዛ ነገሮችን እንዴት መፍትሄ መስጠት እንዳለብሽ ይገለጥልሻል። አሁን እኮ ውዥንብር ውስጥ ነሽ ገብቶሻል። ይድሮውን ታስቢያለሽ፣ እንደገና ከዛ ትሰሚያለሽ፣ ይደውልብሻል። እንዴት አድርግ ደብዛሽን አጥፍተሽ እስቲ ተረጋጊ። የአይምሮ ሰላም ይኖች ጸሎት አድርጊ። ከፈጣሪ በላይ ጉልበተኛ ማንም የለም ገብቶሻል። ይህ ሰውዬ እኮ በአንድ ጉንፋን የሚንደፋደፍ እኮ ነው። አንድ ትንሽ ከበድ ያለ ጉንፋን እና ራስ ምታት ቢያማው ከቤቱ የማይወጣ ሰውዬ እኮ ነው። መሳሪያ ይዞ ከኔ በላይ ማንም ሰው የለም የሚለው። በፈጣሪ ታምኛለሽ አይደል? እኔ አምናለሁ። ስለማምን ጉልበት ሁሉ የሱ ነው። መቼ ማን ምን እንደሚገጥመው ማንም አያውቅም። አንቺን እንደዚህ ሲያሰቃይ ሴቶች ጥቃት ሲያደርስባችሁ ምናምን ያለን ሰው በአንድ ትንሽ እንትን አጋድመው ይችላል ገብቶሻል። በትንሽ ህመም ጸሎት አድርጊ፣ ፈጣሪ ይሰማልሽ። ከዛ ባለፈ ግን አድራሻን አጥፊና እስቲ የተወሰነ ጊዜ የአይምሮ ሰላምሽን መልሽ። ተግባባን? ከጥሩ ሰዎች ጋር ዋይ፣ መንፈሳዊ ህይወትሽ ላይ ጎበዙኝ፣ ጸሎት አድርጊ፣ ስገጂ ምናምን ገብቶሻል። ያ ትልቅ ፓወር አለው እመኝ። ይህን ምልሽ ለማለት ያለው ይቻላል። ተግባባን? እሺ አመሰግናለሁ። ፈጣሪ ያክብርልኝ ሁላችሁም። አሁን አንቺ ስትጠፊ ጥቅሙ አሁን እንደዚህ ማድረግሽ ጥቅሙ ነው። ሰውየው አንቺ ያለሽበትን ደብዛሽን ሳያውቅ ሲቀር ምንም ማድረግ አይችልም። ካርድ የለውም እጁ ላይ። አንቺ ባወራሹ ቁጥር ግን ቤተሰቦችሽን እንደማስፈራሪያ አድርጎ ሊያቀርብ ይችላል። እየሰማሽው ነው። ስለዚህ ከዛሬ ጀምሮ ዛሬ ፈርስታ ምን ታደርጋለሽ ብሎ ያስባል። አክሽን ትወስዳለች ብሎ ያሽብ። ከጠፋሽስ በቃ አለቀ እኮ። ይህንን ማድረግ ምን አይነት ወንድ ነው ግን የበዛው ጎበዝ? ሄሎ፣ እኔ ትንሽ ምክር እንድትሰጠኝ ፈልጌ ነበረ። እሺ ንገሪ። እሺ ስደት ሀገር እኔ ወደ 9 ዓመት ምናምን ሆኖኛል እና ኢትዮጵያ በመሀል ገብቼ ነው የመጣሁት። ግን የሆነ አሁን ላይ የሆነ ቦታ ነበረ፣ ያው ህገወጥ የሚባል ቦታ የገበሬ መሬት ገዝቼ አፈረሱብኝ እና የሆነ በቃ አሁን መስራት ምናምን አስጠላኝ። ማለት እንዳልሄድ ምንም የለኝም፣ ዜሮ ሆኗል ሁሉ ነገር። 9 ዓመት ምን ተፈጠረ? ደወለ ፈዘ አለሁ አልደወለ
እና አሁን እንድትመክረኝ ፈለግኩ። ማለት በቃ የሆነ ቤተሰብ ታዩና እኔ በቃ የራሱ ጉዳይ ምናምን፣ ግን አውቃለሁ ሲሄድ ምን እንደሚገጥመኝ። እዚህ ደግሞ ለመስራት የሆነ በቃ ተስፋ ምን ነው ታዩ የሚሉሽ ማለት አሁን እዚህ ሆኜ ደከመኝ አስጠላኝ ምናምን ስላቸው በቃ ታዩና እኔ ይሉኛል። ልጆቼ ትልልቅ ናቸው። አንዱ 18 ዓመት ምናምን ሆኖታል። አንዱ ደግሞ 14 ዓመት ትልልቅ ናቸው። እና ያው እነሱንም ፍቅር አጥቼ ምናምን ያሳደግኳቸው በብዙ ጉዳት ብዙ ነገር አለ። ግን አሁን ላይ በቃ እግዚአብሔር ይመስገን ተሰብስቤ ይዣቸው እኖራለሁ። ማለት እርዳታዬ ኦልሬዲ አልፎባቸዋል፣ አድገዋል። ግን የሆነ የእናትነት ፍቅር አብሬያቸው መኖር እፈልግ ነበረ። እንደ እናት ቆርሼ ማብላት፣ የሆነ ከትምህርት ቤት ሲመጡ እንደ እናት ቤት መጠበቅ ምናምን አለ አይደል? እንደ እናት ብዙ ነገር ይናፍቀኝ ነበር። ያን ነገር መቼ ነው የማደርገው በቃ ምናምን ብዬ ሁሌ አስብ ነበር። እና ያን ነገር ደግሞ ልክ በቃ ላረገው ነው ብዬ ደስ እያለኝ የእንትኑ ጊዜ ነበር ኢቃማ ራሱ ያሰራሁት የፎታው ጊዜ። እና ልክ እንዳሰራው ገባሁ ኢትዮጵያ ገባሁኝ። እቃ ምናምን አሟላው፣ አካውንቴ ላይ ያለውን ሁሉን ነገር አውጥቼ በቃ ቤት አለኝ ምናምን ብዬ ሁሉን ነገር አስተካክዬ ተመለስኩኝ። ደግሞ ቢያንስ ለንግድ ትንሽ ነገር የምሰራበት በቃ ብዬ ማለት ልጆቼን አስገብቻቸው እዛ አድርጌያቸው። እና እንደመጣው ግን 2 ወር 3 ወር ምናምን አልቆየም፣ ቤቱ ፈረሰ እንዳለ ማለት ነው። እና አሁን ለመስራት ከዜሮ ለመነሳት አስጠላኝ ማለት ደከመኝ። ከእንግዲህ ስንት ዓመት ነው የምሰራው? ከእንግዲህ መቼ ነው የምኖረው? ማለት ልጆቼ ጋር መቼ ነው የምኖረው? እንደ ሰውስ መቼ ነው? እንደ ክርስቲያንስ ያለብኝ ነገር አረብ ሀገር ስትኖር ብዙ ውጣ ውረድ አለና በእምነቴም በምንም እጓጓለሁ፣ ግን ያላይፍ መኖር አልቻልኩም። እና መቼ ነው እንደዚ አይነት ነገር የምኖረው ብዬ አሁን ላይ ደከመኝ ማለት በቃ ሁሉ ነገር አስጠላኝ። የሆነ ሁሉ ነገር መስራትም አልፈልግም። እዚህም እዛም ሄጄ ደግሞ ምንድነው መሆነው ብዬ ሳስብ ይጨንቀኛል። እና ሰው ደግሞ እንዲህ ስትል ቤተሰብ ፈጣሪ ያለ በቃ ነይ ምንድነው እንደሆነ እንኖራለን ምናምን ይሉኛል፣ ያበረታቱኛል እንዲሄድ። ግን እስኪ የሆነ ነገር ምከረኝ፣ አላቅም ብቻ ግራ ስለገባኝ ነው። እድሜሽ ምን ያህል ነው? እድሜ ከ30 በላይ ሆኖኛል። አሁን 35 ምናምን ይሆነኛል። አይዞሽ። አሁን ያው ውድቀት ይኖራል በማንኛውም ጉዳይ ውስጥ። የሆነ ነገር ትጀምሪያለሽ፣ የሆነ ነገር ትሰሪያለሽ፣ ሊፈርስ ይችላል። ቢዝነስም በይው ምንም ሊበላሽ ይችላል። ከስተትሽ እየተማርሽ ያንን ነገር ህልምሽንና እቅድሽን ለማሳካት መጓዝ የማይቆም ጉዳይ ነው። ገብቶሻል? መሞከርሽን ማቆም የለብሽም። ግን አሁን ይሄ ማለት እድሜ ልክሽን እንደው ህይወትሽ በሙሉ ስደት ላይ ይለቅ አይደለም። አሁን ቁጭ ብለሽ ማሰብ ያለብሽ ምሬት፣ ንዴት፣ ብስጭት፣ ብሶት ሳይሆን የሆነው ሆኗል አይደል? የመፍትሄ ሀሳብ ነው ማምጣት ያለብሽ። የመፍትሄ ሀሳብ ማለት የሚያስታርቅ። አሁን ብትሄጂ ያው መልሰሽ የነበርሽበት ህይወት ላይ ነው አይደል የምትሆኚው። ዋጋ ከፍለሽበታል እዚህ ህይወት ላይ። ዝም ብለሽ እንደ ነገሩ ርግፍግፍ አድርገሽ የምታየው ጉዳይም አይደለም። ይህን ሁሉ ባህር አቋርጠሽ መርተሽ ለፍተሽ ያንን ሁሉ ነገር ገንብተሽ እንደገና እንደዚህ ሆኖ ደግሞ ዜሮ ሜዳ ላይም ደግሞ ቅሪ የሚልሽ ሰው ደግሞ አይኖርም። ገብቶሻል? ስለዚህ ምንድነው መሆን ያለበት? ባላንስ አድርጊው። አሁን እየሰራሽ ነው ሲል አይደል? ሰው ሀገር ነሻል። ዝም ብለሽ ባዶ እጅሽንም መሄድ የለብሽም። እቅድ አውጪ። አሁን የ1 ዓመትም እቅድ ይሁን ቁጭ ብለሽ እቅድ አውጪና በዚህ ጊዜ ተመልሼ እንዲሰራለሁ ብለሽ ፕላን አድርጊ። ካለፈው ስህተትሽ ተማሪ። በሆይ ሆይታ ምንም ነገር አታርጊ። ርካሽ ነገር ተገኝቷል ግዢ፣ እስቲ እዚህ ቦታ ጥሩ ነው ምናምን አትግዙ ጋይስ። ብዙ ጊዜ የምትሸወዱት በቃ ቅናሽ ዋጋ ነው ምን አላት ጥሩ ነው ምናምን ትባያለሽ። ገብቶሻል? በሰዎች ግፊት ታደርጉታላችሁ። ሰው ሀገር ያላችሁ ሰዎች አታስቡትም። እናንተ የሆነ ነገሩ መርከሱ ነው የምታስቡት። ፋይናሊ ግን እናንተ ናችሁ አጨብጨባችሁ የምትቀሩት። በሞቅታ ምናምን አታርጉ። ምንም ነገር በማስተዋል ራሳችሁ በአካል ሄዳችሁ መግዛት የምትፈልጉትን ግዙ። ትክክል መሆኑን ነገ ከስር መሰረት ጥላችሁ አድርጉት። አሁን ቤት ስትገዙ ወይ መሬት ስትገዙ ያ ነገር ቅርስ ነው። አንቺ እንኳን ኖረሽ በህይወት ብታልፊ ነገር ለልጅ ልጆችሽ የሚሆን ቅርስ። ስለዚህ ስትገዢ ምንም ስታደርጉ 10 ጊዜ ለክታችሁ ነው መቁረጥ ያለባችሁ። በጩኸትና በሞቅታ ምናምን አታርጉት።
ፋይናሊ አንቺ የገዛሽው ቤት ህገወጥ ሆኖ ተገኘና ፈረሰ አይሻል። ነገር ግን አንቺ ይህንን ነገር ከስር መሰረቱ ስለረከሰ ወይ የሆነ ቦታ አንት ስለሆነ ምናምን ሳይሆን ቆይ ይሄ ነገር ብለሽ አጥርተሽ በደንብ ተማክረሽ በደንብ አስበሽበት የሆነ ነገር ለመግዛት ስታስቡ ብሩን አስቀምጡትና 99 ጊዜ አስቡበት። ካልሆነ ችግር የለው። ካረጋችሁት በኋላ ወደኋላ የማትመለሱበት መሆን አለበት እና በወከባ ምናምን አታርጉት ሰው ሀገር ስትሆኑ እና ከስህተትሽ ተምረሽ አንድ አዲስ ጀምሪ። ውድቀት ይኸውልሽ እኔ በግሌ እንደ አሌክስ ምን እንደመስሽ ታውቂያለሽ? በምንም መልኩ 99 ጊዜ በወድቅ ለ100ኛ ጊዜ ተነስቼ ይሞክራል። የኔን አቋም ነው የምነግርሽ፣ የእናንተን አላውቅም። በቃ ጊዜ ሄዷል ምናምን ከዚህ በኋላ በቃኝ ምናምን ልትሉ ትችላላችሁ። እኔ ላስብ ብቻ ማለት የኔ ባህሪ ነው የምነግርሽ። የሆነ ነገር ላስብ ልወስን እዛ ቦታ መድረስ አለብኝ ብዬ ላስብ፣ ከዛ የሚደርስብኝ ውድቀት ሁሉ ሊያቆመኝ አይችልም። ልሞት እንኳን የነፍስ ማጣጣር ላይ ሆኜ ከመሞከር ወደኋላ አልልም። ካላረኩት እሞታለሁ። ስወድቅ እንደገና ሞክራለሁ። የገነባሁት ሙሉ እንዳለ ፍርስርሱ ሊወጣ ይችላል። ባዶ እጄ ምቀር እንደገና ከስር መሰረት ዜሮ ሆኜ አብዬ እጀምራለሁ። እንግዲህ አላውቅም፣ ተፈጥሮ ሊሆን ይችላል፣ አቋም ሊሆን ይችላል፣ አይገባኝም። ግን እኔ ድሮም ጀምሮ ልጅም ሆኜ ማግኘት ማድረግ የምፈልገውን ትንሽም ነገር ሊሆን ይችላል ካላገኘሁት አርፌ አልቀምጥም። እንደዛ ብትሆኝ ጥሩ ነው። ምክንያቱም ተስፋ አለመቁረጥ ማለት እንትኑ ይሄ የሆነ ነገር ሄዳችሁ ስታገኙትና ስታሳኩት እሱ አይደለም ፖይንቱ። ጆርኒው ነው የሚጣፍጠው። መውደቅ፣ መነሳቱ፣ ማጣት፣ እንደገና ለማግኘት የምታደርጊው ጥረት፣ እንደገና ስታገኝ ይሄ ነው። ሰው ተስፋ አትቁረጭ። አሁን ደግሞ በተሻለ መልኩ ስትነሺ ጠንክረሽ ነው የምትነሺው ከስህተትሽ እና ከውድቀትሽ ተምረሽ ስለሆነ መስጠት የሚባል ነገር። አመሰግናለሁ ወንድሜ። ያው የቤተሰብ ግን ይሄ ቤተሰብ ነይ ችግር የለውም ነይ በቃሽ ምናምን እኔ ጋ ያለ ድክመት አለ። የእነሱ እኔ እንዲሄድ የመፈለግ ነገር በቃ ውስጤ በጣም እየረበሸኝ ስለሆነ ነው። እዛ እኮ ስቴጅ ደግሞ ምን እንደሚሉሽ ታውቂያለሽ? እዛ ስቴጅ ደግሞ ችግር ሲመጣ ለመሄድሽ አሰሪ መቼ ነው የምትሄጂው? መቼ ነው አትሄጂልንም? እንዲህ ከዚህ ነው የሚሉሽ። ገብቶሻል? የእነሱን ግፊት ታየው ከናፍቆት አንጻር ነው። አንቺ ግን አላማሽን ከማሳካት ፖይንት ኦፍ ቪው ነው ማየት ያለብሽ። እሺ አመሰግናለሁ። ከሀገር ውጭ ስትሆኑ ካልመጣችሁ ይሏችኋል። ኑ ነይ፣ ችግር የለውም ቆሎ ቆርጠመንም ቢሆን እንበላለን፣ እንዳያሳስብሽ ነይ ምናምን ይሏችኋል። ስትሄዱ አንድ ሳምንት በሙሉ እንደ ንግስት ነው የምትታዩት። ዘመድ አዝማድ ይመጣል፣ ፎቶ ትነሳላችሁ። ንግስታችን መጣሽ፣ ዋቀል አንቺ ጥሎሹን ላይ ይጣላል ምናምን። ከዛ በኋላ ልክ ሳምንት 2 ሳምንት ሲሆነው መላመድ ትጀምሪያለሽ እና ቁጣ ይጀመራል። ምራች እዚህ ጋር አትንኪ ያላልኩሽም ምናምን እንዴ። እንደዛ ሲያከብሩኝ የነበሩ ሰዎች ታያለሽ። እንትን ድራማ ነች ያቺ። ከዛ ልክ ወር ሲሆንሽ መቼ ነው የምትሄጂልን? ከዚህ ሰለቸሽን እኮ የከሌ ልጅ ወጥታ ትሰራለች። ይኸው አንቺ እዚህ ተዘብዝፈሽ እዚህ እንትን ትያለሽ። አትሄጂም ሄደሽ አሰሪ። ከዛ ታብዳላችሁ። እንደዚህ ሲሉኝ የነበሩ ሰዎች አሁን እንደዚህ ትላለች። ሰው ድራ እንትን ነው። እሺ የሰው ልጅ እንደዛ ቢኬርፉል በሞቅታ አትታለ ጠብቃችሁ። ሄሎ ይቅርታ አሌክስ፣ ታብታብ እያደረኩ ነው የገባሁት። ሶሪ። አስታማሚዎች በሌላ በር ይግቡ አላልንም? በጓሮ በር 24 ደቂቃ ይቀረናል። 24 ደቂቃችንን አጣጥመን እንጠቀማታለን። በጓሮ በር ይግቡ አላልንም? ቶኛል ጨንቆኛል የምትሉ ሰዎች ኑ እሺ፣ አዳምጣችኋለሁ። እኔ ወንድማችሁ ነኝ። ምንም መወለድ ቋንቋ ነው። ገብቷችኋል አይደለ? እኔ ችግራችሁን አላቀለም፣ ግን የሚያቀለው ፈጣሪ ነው። መንገድ ግን መሆን ይቻላል። ስለዚህ ያንን ለማድረግ ሁሌ መሞክራለሁ። ከእናንተ ጋር ማሳልፈው እቺ ሰዓት በቢሊየን ብር አልቀይረውም። እሺ፣ በቢሊየን ብር
ወዳችኋለሁ። ከተለያየ ዓለም ከተለያየ ሀገር በአንድ ላይ ነው ተሰብስባችሁ ያላችሁት። ስትመጡ እዚህና ገብታችሁ ስታወሩ ማንም ሳያስቆማችሁ የውስጣችሁን አውርታችሁ ተወጡታላችሁ። ማንም እኔም ጭምር ጨረስኩ ካላላችሁ በስተቀር አላስቆማችሁ። እሱ ነው ጥሩ ነገር። ሰው የውስጡ ማውጣት አለበት፣ ምንም ዲስተርብ ሳይደረግ። ትዕግስት ብቻ ነው የሚያስፈልገን ሰዎችን ለማዳመጥ። ነገ እንገናኛለን በተመሳሳይ ሰዓት። ነገ ፋሚሊ ታይም ይኖረናል። እግረ ጠብ ያርጋችሁ፣ ጤና ይስጣችሁ። አሁን እየተፈጠረ ካለው ነገር ፈጣሪ ይጠብቃችሁ፣ ክፉ አይንካችሁ። እሺ፣ ያው የሰራችሁት ሁሉ ወርቅ ይሁን፣ ይብዛ፣ ይበርክትላችሁ። ያልታሰበ ሲሳይ ይስጣችሁ፣ እድሜ ይስጣችሁ፣ ጤና ይስጣችሁ። አትታምኑ መቼም ቢሆን። ከምንም በላይ ከፍ ያርጋችሁ። አይምሯችሁ ውስጥ ያለውን ሀሳብ በሙሉ ከክፋት በስተቀር ያሳካላችሁ፣ ይፈጽምላችሁ። እሺ፣ ሰላማችሁን ያብዛው እንደ ምድር አሸዋ። ውለዱ፣ ክበዱ፣ ብዙ ተባዙ። እንደዚህ ስለ አፈሙዙን ወደ እኔ ነው የምታዞሩት። ባመልጥ ነው የሚሻለው። እየመሻ ያለበት ሀገር ያላችሁ ወደ ናደሩ፣ እየነጋ ያለበት ሀገር የምትኖሩ